ኮፓመ ወደ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ አዲስ ኮንትራት ሊፈርም ነው። እንዲሁም ደግሞ ከቶናሊ ጋር የወጣ አዳዲስ መረጃ አለ የካሰሜሮን ጨምሮ በዚህ ቪዲዮ ነግራችኋለሁ። ከዛ ፊት እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። ኮፓመርን በተመለከተ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ የመጀመሪያ ጊዜ አይደለም። ዛሬም የዘሰን ዘጋቢ የሆነው ሳሙኤል ሌከስት ይህንን ዘገባ አውጥቶ ነበረ። ኮፓመ በቼልሲ ፍርስትሬትድ እንደሆነና የቦይሁድ ክለቡ በልጅነቱ ሲደግፍ ወደ ነበረ ወደ ማንቸስተር ዩናይትድ እድሉን ካገኘ መዘዋወር እንደሚፈልግ ተገልጿል። እኔ ኮፓመ ጥሩ ተጫዋች ቢሆንም ማንቸስተር ዩናይትድ በዚህ ሰዓት ላይ የሚፈልገው የሚድፊልደር ፕሮፋይል አይነት ተጫዋች ነው ብዬ አላስብም። በተለይም ደግሞ ብሩኖ ፈርናንዴዝን ኮንትራቱን አራዘመ በክለቡ የሚቆይ ከሆነ እንደ ኮፓመ አይነት ያለ ተመሳሳይ ፕሮፋይል ያለው ተጫዋች ከብሩኖ ጋር አያስፈልገንም ብዬ አስባለሁ። ብሩኖ ፈርናንዴዝን በተመለከተ ዛሬ የማንቸስተር ዩናይትድ ኢቭኒንግ ኒውስ ይህንን አውጥቶ ነበረ። የማንቸስተር ዩናይትድ ሊደርሺፖች ላስት ሲዝን ብሩኖ ፈርናንዴዝን መሸጥ ፈልገው በብሩኖ ፈርናንዴዝ እንዲሁም ደግሞ በሩበን አሞሪም ምክንያት ነበረ በክለቡ የቆየው። አሁን ግን አመራሮቹ ብሩኖ ፈርናንዴዝ በክለቡ እንዲቆይ እንዲሁም ደግሞ ኮንትራቱን እንዲያራዝም ይፈልጋሉ። ብሩኖ ፈርናንዴዝ የ57 ሚሊዮን ፓውንድ የሪሊዝ ክሎዝ አለው። በዚህ ሰመር ላይ ይህንን ገንዘብ ከፍሎ ተጫዋቹን ማዘዋወር ይችላሉ ክለቦች። ነገር ግን ይህንን ተጫዋች በዚህ ሰዓት በ57 ሚሊዮን ፓውንድ ሸጠህ በየትኛው ተጫዋች ሪፕሌስ እንደምታደርገው አሳሳቢ ነው። ለዚህም ሲባል አይ ቲንክ ለብሩኖ ፈርናንዴዝ አዲስ ኮንትራት ይገባል ብዬ አስባለሁ። ካሰሜሮን በተመለከተ እንግዲህ በዚህ ሲዝን እያሳየ ባለው ድንቅ ፐርፎርማንስ በሲዝኑ መጨረሻ ላይ ክለቡን መልቀቁን ተከትሎ የማንቸስተር ዩናይትድ ደጋፊዎች ይህ ተጫዋች 1 ዓመት ሊጨምር ይገባል ሲሉ ነበረ። ነገር ግን እሱ ትናንትና ፋብሪዚዮ ሮማኖ ኮንፈርም እንዳደረገው ከኢንተር ሚያሚ ጋር አዲስ ድርድር መጀመሩና ወደ አሜሪካ መዳረሻው እንደሆነ በሰመር ትላንትና ፋብሪዚዮ ሮማኖ ኮንፈርም አድርጎታል። በመጨረሻ የቶናሊና የማንቸስተር ዩናይትድ የሰመር ዝውውር እውን የሚሆን ይመስላል። ከሁለት ቀን በፊት ክሬግ ሆፕ የዴይሊ ሜል ዘጋቢ የዘገበውን ዘገባ አሁን እነ ፋብሪዚዮ ሮማኖ እንዲሁም ደግሞ ጣሊያን ሪፖርተር የሆነው እነ ማቴዎ ከሩመር ያለፈ መሆኑን የቶናሊና የማንቸስተር ዩናይትድ ዝውውር በዚህ መልኩ ሪፖርት አድርገውታል። ምንም እንኳን ሁለቱ ክለቦች ማንቸስተር ዩናይትድና ኒውካስል ኦፊሻሊ ግንኙነት ባያደርጉም በተጫዋቹ ኤጀንት እና በማንቸስተር ዩናይትድ መካከል ግንኙነት መጀመሩን ተዘግቧል። እሱ እንደሚለው ከሆነ ከማንቸስተር ዩናይትድ በተጨማሪ የቶናሊን ፊርማ ለማግኘት ማንቸስተር ሲቲ እንደሚፈልግ እንዲሁም ደግሞ ተጫዋቹ እስከ 100 ሚሊዮን ፓውንድ ኮስት እንደሚያደርግ ተዘግቧል። ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ማድረግ እንዳትረሱ። በዝውውሮቹ ያላችሁን ሀሳብ ኮመንት ላይ አሳውቁኝ። ከሞን ዩናይትድ